አንተ ነው ያው ከሷ ቆይ እናንተ እንዴት ነው መረዳት ያቃታችሁ እንዴ? ለምን ትወጣለህ? ምን ሆንኩ ብለህ ነው? እየተመላለሱ እያያቸው እኮ ነው። አንዴ ልጁ አባት እኔ ነኝ ይላል፣ አንዴ ሽማግሌ ያፈቀርኩሽ ብሎ ይመጣል። ምን እስኪመጣ ነው የምንጠብቀው? ልብ የለህም እኮ አንተ። ለዛ ቆይ ለምን እሱ ነው የተባለው? ለዛ ደግሞ ወደ እኔ ዞር ምንድነው? እስቲ ልቀቁና ተቀበሉ። ማን ላከው? እኔ ለሶስት ነው የተባለው። አቲ አትይዙ። ቁጭ አድርግና ውጣ። ሰዓት ነካም። ቁጭ አድርግና ውጣ። በቃ አምጣው ነው መልእክት ነው አይደለ? አልወጣም። ውጣ። ቁጭ አድርግና በህግ አምላክ እንትን ውስጥ ይቀይስቱ። አንተ በጸባይ ትወጣለህ አትወጣም? ጀመር ከዚህ ቤት መውጣት አለብን። በቃኛ ቤተሰቦች እንዳያችሁት ነው። ሰሞኑን ምንም በቃ አዲስ ነገር እየመጣብን ያለው በቃ እኔ እልህ እያስያዘኝ ነው። የተረገመ ሰውዬ ወይ የሆነ ነገር አደርገዋለሁ ወይ የሆነ ነገር ያደርገኛል። አጉድ ደግሞ ሌላ ችግር ነው የሚፈጠረው። ስለዚህ እኔ ዛሬ ያሰብኩት ሀሳብ አለ። በቃ ግን እዚህ ጋር እኮ መጥቶ እናቴን ሲናገራት እስካሁን ዝም ብዬ የማልፈው በቃ ራሴንም ከአደጋ ለመጠበቅ እሷንም ችግሩ ስላለመክተት ነው ቤተሰቦች እንጂ ሳይሰማኝ ቀርቶ አይደለም። እኔ ያ ወስፋታም በአንድ ጥፊ መጣል አቅቶኝ አይደለም። ግን በቃ እዚህ ጋር እኔ ከአንቺ ጎን መቆም አለብኝ። ጥሩ ነገር ላስብ ብዬ ነው ግን ዝም ያልኩት። ሰው ምን ለማለት ፈልገው ነው? በቃ እኔ በጣም እየመረረኝ ነው ያለው፣ እየተናደድኩ ነው ያለሁት። ምክንያቱም ደውሎ የሚናገረኝ ንግግር ራሱ ሌላ ነገር ነው። እኔ በቃኛል። ግን እኮ እንጥራውና ወይ እዚህ ጋር ለምን አስረን አንቀጠቅጠው? እዚህ ቤት ውስጥ አስረን ቀጥቅጠን ሌላ ችግር እንዲፈጥርብን ነው ወይስ መቶ ፖሊስ እዚህ ጋር ሌላ ነገር እንትን እንዲሉ? እሱማ የተማመነበት ነገር እኮ ይኖራል። እኔ በምን እንደተማመነ ባላቅም የተማመነበት ነገር ይኖራል። ሲያስፈራራኝ ነበር። ይኸውልሽ ግን ደውሎ እኔን አንድ ነገር ብታረጉኝ ወይ ብትከሱኝ ምናምን ገነትና ጽንሱ የሆነ ነገር ይሆናሉ ብሏል። ስለዚህ እኔም እሱን የሆነ ነገር ሳላረገው ከዚህ ቤት እንውጣ። ማነውና ነው እሱ? ማነውና ነው እሱ እንደዚህ የሚያደርገኝ? እኔ ይኸውልሽ ሰውየው እንደ ቅጥነቱ አይደለም ስታዩ የሆነ እየተንገዳገደ ነው አይደለም ሄደው፣ ግን እንደዛ አይደለም ሰውየው። በቃ እኔ ደግሞ እሱን የሆነ ነገር ማድረግ አልፈልግም። እየነገርኩሽ ነው በቃ እኮ ሳሚ፣ አንተ ምንም አታርግ። በቃ በእኔ ጉዳይ አትግባ። አንተ እንዴ ለምንድን ነው ማልገባው? እናቴ እኮ ነሽ አንቺ እኮ አትግባ። በቃ ለምንድን ነው ማልገባው? እኔ ራሴ ጨርሰዋለሁ። እንዴ እዚህ መጥቶ ሲፈነዳ እኮ እኔ ወንድ ልጅ ነኝ አይደለ? እኔ ሁሉንም ነገር እያስተካከልኩ ነው። በቃ አንተ ዝም በል፣ አትግባ። በቃ እኔ ሲጀመር ይኸውልሽ ዛሬ የፈለግኩሽ በቃ ከዚህ ቤት ጠቅልለን እቃችንን ጠቅልለን እንውጣለን። አልወጣም። እኔ እወጣለሁ። በቃ አልወጣም። ታውቃለህ እንደ የቤቱን ጉዳይ ምንድነው? እንወጣለን። የት ነው የምንወጣው? ምንድነው የቤቱ ጉዳይ? ምንድነው የቤቱ ጉዳይ? እቤት ታገኛለህ። አሁን ብትወጣ ሰው እንደዚህ እያለቀሰ የት ነው የምንወጣው? ቤቴን ትቼ ገና ይኸውልሽ ከዚህ ቤት ለቀን ካልወጣን አንለቅም፣ አንሄድም፣ አንወጣም። እንዴ አሁን ታዲያ አይደል እንደ የቤት ጉዳይ ህዝቡ እያለቀሰ እንደዚህ እኔ መጠጊያ አዘጋጅቻለሁ። ሰው እዚህ ቤት አጣን ብሎ እያለቀሱ ነው። አንተ ገና ቤት እንውጣ ትለኛለህ ለአንድ ቀጫጫ ሰው ብለህ አይደለም። ይሄ ቅጥነቱን ብቻ ሳይሆን ማየት ያለብሽ ውስጡ ነው። ስንቱን ነው ሳም የምችለው ዘንድሮ። እሷ እንደዚህ እየሆነች በላይ ላይ አንተ ደግሞ ጭራሽ በሽተኛ ይዘን ነው የምንወጣው ከቤት። እሷ ችግር የለውም፣ የእሷ ነገር ችግር የለውም። እንዴት ማለት? የሆነ ቦታ እናረጋታለን። ግን እኛ በዚሁ የምንቀጥል ከሆነ አንቺ ገን እናቴ በእናትሽ ጭቅጭቁ ራሱ አልሰለቸሽ? እኔ ሰልችቶኝ እኔ አልወጣም። በቃ ቤቴን ትቼ ምንም የምወጣበት ነገር የለም። ምንም የቤት ጉዳይ የሚያሳስባችሁ ነገር የለም። እኔ ጓደኞቼ ጋር መጠጊያ አግኝቻለሁ። በቃ እዛ ጭራሽ ጓደኞቼ ጋር ከዚህ ቤት ካልወጣን ሌላ የባሰ ነገር እየመጣ ነው። አንተ ሀሳብ ምንድነው ሳሚ? ሀሳቤ እኔ አንቺን ከክፉ ነገር ቃይን ትቼ ነው ጓደኞቼ ጋር የምጠጋ ጎረምሶቹ ጋር። እሺ ታዲያ እኔ እዚህ ሰውየውን ገድዬ እኔን እስር ቤት እየተመላለሽ መጠየቅ ለምን የምትገለው? መግደልም የለብህም። ይሄ አንድ ሐሙስ የቀረው ታዲያ በግልምጫ ራሱ ይሞታል እኮ ሰውየው። አንተ እየቀለድክ ነው መሰለኝ። ዞሮ እኔ ፈጠነንም ጠርቼዋለሁ። እቃችንን ወስደን እኔ አልወጣም አልኩህ። ጎትተኸኝ ካላስወጣኸኝ በስተቀር አልወጣም ከዚህ ቤት። እኔ ቤቴን ትቼ የምወጣበት ምክንያት የለም። የስንቱን አይን ደግሞ ይድረፈኝ። እንደዛ ከሆነ እኔ ወይ እስር ቤት ወይ የሆነ ቦታ እንድገኝ ነው የምትፈልጊው ማለት ነው። ሰው ቤት አጣን ብሎ እያለቀሰ የቤት ኪራይ በዚህ ላይ ሰማይ ሆኖ እያለ እኔ ቤት ለቅቄ ልውጣ? ያመሃል እንዴ አንተ? ሲቀጥል ደግሞ ሰውዬው እሷን ሴት ነው የምናረጋት? እሺ እንደዚህ ሌሊት አታስተኛ እንደ እንትን እየጫዎች ቤት ውስጥ እሷን ቤተሰቦቿ ጋር ማድረግ ነው።
እሷ በአንድ እንትን ሌሊቱን አታስተኛ ነው። እኔ ምን እዳለብኝ ይሄንን አለ እኮ ከዛ ነገር እንገላገል እኮ ነው። ግን መጀመሪያ የእሷ መፍትሄ ይምጣላት። ቁራል እንትን ይባልላት። በቃ ጸበል እምቢ ብላችኋል። አሁን የእሷ ነገር እኮ የሚያሳስበን አይደለም አይደል? እዚህ ስንት መዓት ችግር አለብን። እሷ ያሳስባል። ለምንድን ነው የማያሳስበው? ምንድነው እሷ የሚያሳስበው? እሷ ቤተሰቦቿንም ፈልገን ቢሆን እናንተ እንላታለን። አሁን ጤነኛ እኮ ብትሆን እዚህ ሚዲያ ላይ ትናገርና ራሱ ቤተሰቦቿ ይመጡ ነበር። ኬትም እሷ መጀመሪያም አታውቅም። በቃ ቤተሰቦቿ የት እንዳሉ ምንም የምታውቀው ነገር የለም። የአጎቷ ምናምን አሁን ይኸውልሽ፣ ስለ እሷ እኛ ምንም የምንጨቃጨቅበት ጊዜ አይደለም። በቃ አሁን እኔ ያሰብኩት ከዚህ ቤት እንድንወጣ ነው። ፈጠነ ይመጣል። አሁን ከዚህ ቤት እንውጣና ሰላማችንን እናግኝ። እስቲ ከቤቱ ከሆነ ችግሩ አልወጣም። ወይ ፈጣሪ፣ ለምንድን ነው ማትወጪው? አንተ ያመጣኸው ኩተት ነው ይሄ ሁሉ። አንዴ ሌላ ታመጣለህ፣ አንዴ ሌላ ታመጣለህ። ቤቱ ምን አደረገ? አሁን እኮ የኔ ጥፋት ብቻ አታርጊው። ግን በቃ ነገሮች የተፈጠሩት እኮ እኔ ጎትቼ ነው እንዴ? ይሄ ደፋሪውንስ ያመጣሁት ሽማግሌውን ያመጣሁት። እሷን እዚህ ቤት ባታመጣት ኖሮ ይሄ ሁሉ አይመጣም ነበር። እኔ ነኝ እሷን ያመጣሁት? አይ እኔ ነኝ ያመጣሁት። እሷ ከመጣች ነው አለ ህይወታችን ሁሉ እንደዚህ ምንቅርቅሩ የወጣው። አሁን ሰለቸኝ። ምን ነው እናቴ፣ እዚህ ቤተሰብ እንደሌለን መስለን እዚህ ያመቶ ጮክናል፣ ያመቶ እንትን ይለናል። አሁን ምን እየሰራ ነው? ደግ መሆን እንደዚህ ነው እንዴ? ለካስ ደግ ባይኮ ነው አይሻልም? ምን አረኩ? አንቺ መጀመሪያ እዚህ ቤት እኔ ለምነሽኝ እግሬ ላይ ወርቀሽ ባላስገባሽ ኖሮ ይሄ ሁሉ ጣጣ ባልመጣብኝ። ይሄው ጭራሽ ላንቺ ተረፈ። የምን ሰውዬ? የምን ሰውዬ ነው ሰውዬ የምትይኝ ደግሞ? መጽሐፉ ሰውዬው ይሄዳል። ኧረ እኔ እቺ ሴትዮ ልታሳብደኝ ነው ሳሚ። ኧረ ቤተሰብ ያለ ይምጣ። የምን ሰውዬ ነው? መጽሐፉን ስጠኝ። የባለፈው መጽሐፍ ጀመሪያውን ነገር እኛም የዛን ቀን ፈዘን እንትን ስንል ነበረ። ቶሎ ድረሱልኝ ብላ ሳንደርስላት ይኸው ደም ቀባባት። እንደዚህ ሆነች። እና እኔ ህይወቴ ይበላሽ እንዴ ሳሚ? ያንን ሁሉ እኮ አሳለፍኩ በእናንተ የተነሳ አይደል እንዴ? እና እኮ ስንት ወር ሙሉ ነው አንዴ ውሻውን አንዴ ምን ሆንሽ ስትሉኝ የነበረ። መጽሐፉን አምጣ ሳሚ። መጽሐፉ ና ቶሎ በል ፈጥ። ጠራቸው ሰዎች። የምን ሰው? እቃዎቹ መውጣት አለባቸው። አንተ ነህ እንደዚህ ይሄ ማ አንተ ነህ ታዲያ እንደዚህ ብቻ። ቆይ ሁሉም እኔ ላይ ነው እንዴ ጉልበቱ? ምን አባ ነው ታዲያ በጠዋቱ ዛሬ እንደዚህ የምትሆነው? በጠዋቱ እንደዚህ ሆንክ። ዛሬ ደግሞ ምን ሰምተህ ነው? ይኸውልህ ይሄንን ቤት ለቀን እንሄዳለን። ፈጥ ማ ሁላችንም ከዚህ ቤት አንድ ደግሞ ነገርም ስትያለሽ ምን እያየሽ ነው? ሰውዬው እኔ ዘንድሮ ስንቱን ልጅ አልፈጠነ። እኔ እኮ ሊያሳብዱኝ ነው እዚህ ቤት የሚመጡት ሰዎች። ምን ሊሆን ብለው ነው ቤቱን ለቀህ የምትወጣው? ይኸውልህ በቃ ከዚህ ቤት መውጣት አለብን። ምክንያቱም እዚህ የሚመላለሱ ከሆነ ያሳብዱናል በየተራ። ለምንድን ነው እናንተ እኔ መረዳት ያቃታችሁ? እኔ አልወጣም። ሞቼ ነው ቆሜ ነው። ለእኔ ተው ሁሉንም ነገር ማለት ነው። ለእኔ ተው ብለሽ ከዛ የሆነ ነገር እስኪያደርጉሽ ምንም አያደርጉኝም። ለእኔ ተው በቃ። አንተ እንደ ወንድ ቆፍጠን ብትል ኖሮ እንደዚህ እሺ፣ እንደ ወንድ ቆፍጠን ብዬ ልግደለው ሰውየው? እሱ ስመጣ በቀደም ተናግረሃል አንተ አይደል ያስገባኸው? ማነው ሰውየው? እና ሰውየው ማን ነው? ሰውዬ ነው። ያ ድግምተኛ ነው ደግሞ። ድግምተኛ አትበል። አየህ አሁን አፏ ስትፈታ ድግምተኛ ስባል ስማ፣ ሰዎቹን ጠርተሃል አልጠራህም ያልኩህን እኮ ነው እያልኩ አይደል? አባሳ ነው የምጠራልህ። ለምንድን ነው የምጠራው? ቆይ አንተ ከዚህ ቤት እንድንወጣ አትፈልግም? አልፈልግም። አባቴ ጎዳና እንድንወጣ ነው የምፈልገው። ጎዳና እኮ አይደለም ጓደኞቼ አሉ። አንተ ያማን እንደ ሳሚ አልወጣም። እኔ ጓደኞች ጋር ምን ሆንኩ ብዬ ነው ጥገኛ የምታደርገኝ? ይሄ ልጅ ያማል እንደ ግን አንተ ነው ያው ከሷ ቆይ እናንተ እንዴት ነው መረዳት ያቃታችሁ እንዴ? ለምን ትወጣለህ? ምን ሆንኩ ብለህ ነው? እየተመላለሱ እያያቸው እኮ ነው። አንዴ ልጁ አባት እኔ ነኝ ይላል፣ አንዴ ሽማግሌ ያፈቀርኩሽ ብሎ ይመጣል። ምን እስኪመጣ ነው የምንጠብቀው? ልብ የለህም እኮ አንተ። ለዛ ቆይ አሃ ሰዎቹን እንትን እንድላቸው ነው። አብረህ ስታሽካካ የነበርከው አንተ አይደለ? እንደዚህ ፈጠነ መጽሐፉን አይተዋል እንዴ? ጥሩ መጽሐፍ ለምን ወደዛ ተወስደልን? እቺ ልጅ አንተ ደግሞ እቺ ግቢ አንቺ ወደ ውስጥ
ሂጂ ግቢ ውስጥ ቁጭ በይ። መጽሐፉን እየፈለግኩ እኮ ነው ሳሚ። ምንድን ነው የምታውቀው ደግሞ ሰውነት እንደዚህ ምን አውቅልህ? አልታጠበችም እንዴ? ታጥባል እንዴ? እኔ እንደው ፈርዶብኛል። አንዴ ጠዋት እራሱ አልታጠብ ስትል በስንት መከራ ነው ገለዋል። አንተ ለሷ ብለህ ልትወጣ ነው? ለማን ብዬ? ለኢክራም ነው ታዲያ። ለኢክራም አይደለም እኔ ለእናቴ ብዬ ነው። እህቴ ምን ማለት ነው? እሺ ለእናቴ ነው ማለት ነው። የተቸገረ ነገር ካለ ወይ የተቸገርከው ነገር ካለ ችግር ካለ ነገር እናንተ እኔ እሺ እስር ቤት እንድገባ ነው የምትፈልጊው? እኔ ቤቱን ለቅቄ አልወጣም። አትልፋ። እስር ቤት ይላል። ምን አድርገህ ነው እስር የምትገባ? ምን ሰውዬውን የሆነ ነገር ላድርገው ሂጅ። ያን ሬሳ ሰውዬ አንተ ሰው ብለህ ነው እዚህ የምታወራው? እሱን አቅቶ ይኸውልህ ደውሎ እያስፈራራኝ ነበረ። አንተ ቆይ ሰውዬ የምትለው ይሄ ቋንጣ የሆነ ሰውዬ አቅቶ ነው አሁን እንዲህ ሰውዬ ብለህ የምታወራው? ስለ ሰው አድርገው ቢያቅተንማ ነው እኮ ሲያስፈራራን እዚህ ቁጭ ብለን ስንሰማ ነበር አይደል? እንደዛ ሲዘል ሲያስፈራራ እኔ አቅቶኝ አይደለም ለእናንተ ብዬ ነው እንጂ እዚህ ሬሳውን አወጣው ነበር። ግን እኔ ደግሞ እዚህ ጋር ወንጀለኛ መሆን አልፈልግም። በቃ እኔ ስሜ በዚህ በኩል እንድጠራ አልፈልግም። የማንን ልስማሽ? ይሄኛው አንዳንድ ቀን ወንድ ይሆናል፣ አንዳንድ ቀን ደግሞ እሱ ስመጣ ጸጥ አለ። በቀደም ዕለት ጭራሽ አዛችሁ አናቱን ባርኩለን ኖሮ ያ ሲመጣ ይኸውልሽ ግን ይሄ እንደዚህ በቃ ሲሄዱ ደግሞ ከነጋ ደወል እዘዳ አንተ ሰው ሳታይ ሰው ሲኖር ቆፍጠን በል እንጂ ሰው ሳይለበት አሁን እዚህ ርግ ብለህ ምንም አታመጣም። ሰማኸኝ? ታሾፋለህ። ጭራሽ አሁን እንውጣ እኮ ነው ከቤት። እኔ እኮ የሚገርመኝ ምንድን ነው ያስነካው? ማንን ነው ደግሞ የጠራው ዛሬ? እኔ ላይ ታፈጣለህ አይደል? አየሽ ግን ይኸው የሆነ ነገር ሲያይ ነው ልጅ እዚህ ቤት የሚንበጨበጭ የሆነ ወንድ የምትሆን ማን አስኪሉ ማን ቆይ ነኝ እኔ ጋር ፈረደ ወደ ዘሪት በተጠቀሙ ነው ዝም ብለህ አትዛት እስቲ። አንድ ያረከው ነገር የለም እስካሁን አልጫ ኧረ በሩ እንዳይገለጥል ተፈተለ። በሩን እኮ ወይ አይከፍት ወይ እንደ ወንድ እኮ ነው አክት የሚያደርገው ደግሞ ማንም የለም። ወንድ አይደለም ለካ ይሄን ጠርተን እዚህ መቀዝንብን አይወንድ ምን ይሰራል ደግሞ? ይሄ አባል ሰራ መጣ ዛሬ ደግሞ ምን አባ ነው ተከፋትረህ ደግሞ የምታርፍ? አባ ሰላም ትላለህ። ምንድን ነህ አንተ? እኔ ምን አቅልሃለሁ? አልጫ ደህና ነህ? ደህና ነኝ። አንተ ባለውለቴ እኮ ነህ ታውቃለህ። እንዴት እስቲ ምከረው እስቲ እንዳንተ እንዲሁ አንተ ራስህ ተመብትም አንተ በቃ ቤቴ መጫወቻ አደረከው አይደል? ለምንድን ነው የመጣው? እንዴት ነሽ? ደህና ነሽ? የለችም አንቺ? ለምንድን ነው የመጣው እያልኩህ እኮ ነው። ሚስት የለችም? ጭራሽ ሚስት አገባሽ እንደ ግን በቃ እኮ ተገባ። ምን አባይ ዛሬ መጣው ለመጣው ነገር ማፈር የሚባል እንኳን የለብህም። ምንድን ነው ማፈር? እሷን እንደዛ እብድ አድርገህ ሄደህ ደም ቀባብተህ ጠንቋይ እኮ ነው። የረሳሁት ለመሰለህ እንዴ? እዚህ ጋር ምንድን ነው ያደረከኝ? እንደውም የረሳሁት ለመሰለህ እንዴ? ባለፈው እዚህ ጋር ከጓደኛ ጋር ምንድን ነው ያደረከኝ? አንተ ምን አባስ ስታደርግ ነበር እዚህ? ምን አደረኩ? እኔ የራሴ ስራ ነው የሰራሁት። ከየትም ለመጣች ልጅ ትጨናነቃለህ እንዴ? ምንድን ነህ አንተ? አሁን ምን አባ ፈልገህ ነው የመጣው? እሺ ምን ፈልገህ ነው የመጣው? ፈልጌ የመጣ ምን አገባህ? ሰውዬ ሌላ ነገር እንዳላደረገ ሌላ ይኸውልህ እዚህ በቢላ ወግቼ ወይ ዱቄት እንዳላደረገ ለምንድን ነው የመጣው? አንተ ቆይ አንተ እዚህ እኮ ምን ፈልገህ ነው የመጣው? እሷ ምን ታደርግልሃለች? ለምንድን ነው የመጣው? ለመጣው ነገር ተናገር ነው። የመጣበትን ይናገር። ልጅቷ ይኸውልህ ጨልላለች። ስማ ያዥልኝ እስኪ ወደዛ። ምንድን ነው የፈለከው? እስኪ እናንተ ዝም በል። ዝም ብላችሁ ጨዋታ መጨቃጨቅ ሁሌ እዚህ ቤት ስመጣ መጨቃጨቅ። እሺ ምንድን ነው የፈለከው? የምትጨቃጨቁኝ? እኔ ለስራዬ ነው የመጣሁት። ለምን ስራ ነው ደግሞ እዚህ ያለ? ተልኬ ነው። ማን ይላል? እኔ ተልኮ ነው ሰራው። አማራላሽ እንደው ማድሮኑ ማለት ማን ይላከ እኮ በተላኩት ሰዓት የመጣሁት። ስለዚህ ገኒ ምን ብናደርገው ይሻላል? ይሄ ሰው የላኪን ሰውዬ ከነሱ ነው እቃውን የምትቀበለው። እቃውን ሰጥተህ ከነሱ ሌላ እቃ ትቀበላለህ ብሎኛል። የምን አባ እቃ? ለማን ነው ደርሶ ነው የተባለው? ለዛ ደግሞ ወደ እኔ ዞር። ምንድን ነው እስቲ ልቀቁ እናንተ። ምን ተቀበሉ? ማን ላከው? እኔ ለእሷ ስል ነው የተባልኩት። እህቴ አትይዝም። ቁጭ አድርግና ውጣ። እሷ አትነካም። ቁጭ አድርግና ውጣ። በቃ አምጣው ነው መልዕክት ነው አይደለ? አልወጣም። ውጣ። ቁጭ አድርግና በህግ አምላክ እንትኑ ስጡኝ፣ እቃ ስጡኝ። አንተ በጸባይ ትወጣለህ አትወጣም? ቁጭ አድርግ። ወሬ ስጡኝ። እሺ ያመጡበትን እኛ ምን አገባን? እኛ ነን ሌላ እቃ ነው የፈለግኩ አይደለ? ይሄ ደግሞ በጭባጫ እኔ ልመታኝ በዱላ
አንተ ራስህ ሽንታ ምን ልትሆን ፈጠነ ለምን አታስወጣም? ለምን ገብተህ ሽንትህን አሸናል እኮ አንተ ሽንታ ይሄ ደግሞ ወደዛ አድርግልኝ በእናትህ። ይሄ ሰውዬ ምን ሆነ ነው የሚደባደበው? አንተ አናትን እንዳልን ናውጣ ነው በልኝ እስኪ አንተ አንቺ ነው ተላላ ወይ ባንተ ዝም በል ሶልባ ሄደ በቻለ ማንም እዚህ እየነቀለ ብቻ መውጣት ነው ወንድነቱ። ማንም እዚህ እየተናገረ ወይዘሮ ገነት ስሚኝ ቁጭ አድርግ እኮ ቁጭ ላደርገው እኮ ነው። ቁጭ አድርግ ግን አንቺ ነሽ መክፈት ያለብሽ። ቁጭ አድርግ ፈጠነ ናውጣ ይሄ ሰውዬ ኧረ ናውጣ ኧረ ቆይ ልጅ ታዲያስ የምን አባ ልጅ ነው? ኧረ ወደዛው ጠባክ ዞር በል ፈጠነ። ዋጋ ያስከፍላቸዋል ግን ዋጋ ያስከፍላቸዋል። ይሄ ነገር ዞር በል እኔ ያስወጣዋል። ዞር በል ፈጠነ አይደለም ወንድምሽን አሳርፊልኝ፣ ወንድምሽን አሳርፊልኝ። ኧረ ውጣ አሳርፊልኝ። እኔ ራሴ እወጣለሁ፣ ራሴ እወጣለሁ። ልቀቀኝ፣ ልቀቀኝ፣ ራሴ እወጣለሁ። ወደዚህ ሂድ። ቢያንስ ሚስቴን ልያዝ እስኪ። ኧረ ሚስቴን ልያዝ ወደዛ ቀጥ ብለህ ውጣ። ሚስትህ ያለው በሽተኛ አንተ ነህ ደግሞ እንደዚህ የምታደርገው። ምን አባ እያደረክ ነው? ይሄ ቤት በቃ ሳሚ እንደዚህ መጫወቻ ቤት ነው። እንደዚህ መጫወቻ ያድርገኝ ማንን? ምን አገባኝ እኔ አልወጣም ካላችሁ ምን አባ አስልከው ነው ደግሞ እዚህ አንተ እንትን እኮ የምትሆነው? ነው ያለው። ገና መጫወቻ ትሆናላችሁ በዚህ ጋር እኮ ምን አስልከው እኮ ነው ያልኩህ። እኔ ምን አቅልላለሁ እባክህ። እሱ አይደል እንደ ይዞ የመጣው እኔ ታውቀዋለህ። አንተ እኮ ነው ችግር የለብኝ። ማንም እየጠራህ ማለት ምንድን ነው ይሄ? ይኸው እስቲ ነኝ ምን አውቃለሁ ታዲያ። ጸበል እርጩበት። ቁጭ አድርግ ቁጭ አድርግ ጸበል እርጭበት ወደ ቁጭ አድርግ። ጸበል ይዘና ቀልድ ነው። ሰው እኮ ላከኝ እኮ ነው የሚለው እኮ እስቲ ነው ምንድን ነው? ቁጭ አድርግ ፈጠነ። ቁጭ አድርግ ቁጭ አድርግ። ጸበል ይረጭበት ይረጭ። ሰውዬ አንተ ላምጥና ላምጥና ቁጭ አድርግ መሬትና ጸበል ይረጭበት። ቆይ ግን እስኪ ውስጥ ግልግል ጌታ ምንድን ነው? ምንድን ነው? ምንድን ነው? ጸበል እርጩበት። እኔ ምንድን ነው? ፓስፖርት ይሄን ፓስፖርት ነው ደግሞ በፓስፖርት መጡ። ማን ነው ደግሞ? ምንድን ነው? ገነት የኔን ፎቶ ከየት አመጣ ይሄ ሰውዬ? እስቲ ፓስፖርት ላይ ያለ ፎቶ ነው? የኔ ፎቶ ነው? ፓስፖርት ነው ያነበብክ ነው እኮ ፓስፖርት ነው። ይሄ ደግሞ ቲኬት ነው። ገኒ ምን እያደረግሽ ነው? ምንድን ነው እሱ? እናንተ እንዴት ትላላችሁ የሆነ ነገር ስታዩ? ገኒ ምን እያደረግሽ ነው? ምን አደረግንሽ? ይኑላ ገኒን ከሀገር ይዣት ልወጣ ነው ነው የሚለው። ምን ገኒን ከሀገር ይዣት ልወጣ ነው ማለት? እኔ በግ ነኝ እንዴ? ይሄኛው ደግሞ የዲኤንኤ ወረቀት ነው ነው የሚለው። የልጁ ዲኤንኤ አሁንስ እንደው አስጠላችሁ። እናንተ ራሳችሁ ናችሁ ያስጠላችሁ። አይደለ? እኔ ለዚህ ነው ልንጣላችሁ እያወቅሽ ነው። ገኒ ምንድን ነው የማውቀው? አንተ ደግሞ ይሄ ፓስፖርቱ ምንድን ነው ታዲያ? እና እኔ ምን አውቃለሁ? ለአንቺ እኮ ነው። ገኒ ይኸውልሽ፣ አሁንም ቢሆን ይሄ ሰውዬ አይለቀንም ከዚህ ቤት ማንወጣ ከሆነ። የት ነው የምንሄደው? ገጠር እንሂድ። እኔ አላውቅም። በቃ ከዚህ ቤት እንውጣ በእናታችሁ። እሺ እንሂድ ቤተሰብ ጋር እንጂ እኔ ጓደኞቹ ጋር መቼ አብጄ ነው ጓደኞቹ ጋር የምሄደው? ጭራሽ ፓስፖርት እኮ አውጥቶ ላከልሽ አይደል? እኔ አቃጥለዋለሁ። እሱ ችግር የለውም። በጋ አይደለውም። በጭም ጎትቶኝ ይዞኛል። የልክር ነው። ገኒ ለምን ነው እንደዚህ የምታደርጊው? ገኒ እኔ አቃድለም ምን ሆነ ነው ፈተና አንተ ላይ ለምታስቀምጠው የሚባለው ነገር አታይም እንዴ? ስለ አንቺ እኮ ነው።